በአብዛኛው የሚሰራው አረብ ሀገር ያለ ሴት ነው። እነዚህ ላይ የሚደረገው ጫና ለእኔ ጭንቀት ይፈጥርብኛል። እዚህ ሲመጡ ዞረን አይተናቸዋል ወይ? በዚህ በኩል ለወንድሟ ትልካለች። አንድ ጊዜ ሀይቅ የሚባል ሀገር ሄጄ ወሎ ሀይቅ ወጣቶች በአብዛኛው ጫት ይቅማሉ። በአብዛኛው ግን ከእህታቸው የሚላክ ገንዘብ ተቀባዮች ናቸው። ከጫት አልፈው መጠጥ ቤት ይገባሉ። እኔ አይቻለሁ። እንግዶች ልጋብዝ አሳ ቤት አለ እዛ ሀይቅ ከተማ ላይ። ከአሜሪካን ነበረ ዶነሮች ይዘን መተን ጦርነቱ ወዳለበት አካባቢ ነው የምንሄደው፣ እህል ለማድረስ ነው። እነሱን አሳ ለማብላት ገብተናል። ሁለት ወጣቶች ጫት ይዘዋል ገቡ። አዩኝ። ኖርማሊ እኔ እንድሰማቸው ፈልገው ነው። ጃምቦ ድራፍት ምናምን ነገር አለ። ዞሬ አላየኋቸውም። ድራፍት መጥቶላቸው እየጠጡ ወላሂ ይላሉ። ሲዞር ይስሙታል። ይሄ ገንዘብ የሚመጣው ደግሞ አረብ ሀገር ካለች እህት ነው። በእንደዚህ አይነት ነገር እዛ ብቻ ሳይሆን መላ ኢትዮጵያ ላይ አለ። እቺ ልጅ ቤተሰቦቿን ካድማ፣ ጎረምሳ ወንድሟን ቀልባ፣ መስጂዶች ገንብታ ወደ ሀገር ስትመጣ ባዶ እጇን ማንዞሩ አያት። ስለዚህ እዚህ ያለው ሰው ስለምንድን ነው የማይሰራው? ገንዘብ ስለሌለው 10 ብር የለኝም ይባላል እንዴ? ኡዙር ነው። አሁን ይሄ በጣም ነውር ነው፣ ሁጃ ነው። 10 ብር ማለት የትኛውም ስራ የሌለው ሰው ከኪሱ ሞባይሉን ሲያወጣ ተጣብቃ ወጣ ብትወርቅ የማያውቃት ብር ነው። በየቀኑ 10 ብር ቢወርቅበት አያውቃትም። አብዛኛው ሰው ካሉት ብሮች ውስጥ 10 ብር በየቀኑ ብትወርቅበት አያውቃትም። ሰው ያንን ማኑዋሊ መመዝገብ ጀምረን ነበረ።